ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። በአንድ አስደንጋጭ መረጃ ተገናኝተናል። ይህ አስደንጋጭ መረጃ ሳውዲ አረቢያን የተመለከተ ነው። ከአንድ ቤተሰብ ብቻ ወደ 18 ሰው ያለቀበት ከፍተኛ የሆነ አደጋ ተከስቷል። መካ መዲና ማቅ ለብሳለች የሚል መረጃ ወጥቷል ማለት ነው። ይህን መረጃ ምን ይመስላል የሚለውን እንዲሁም ደግሞ ልዑሉ አልጋ ወራሽ በአሜሪካ ጉብኝት ላይ ናቸው ከዶናልድ ትራምፕ ጋር። ይህ ነገር አጋጣሚ ነው ወይስ ሌላ ነገር ከጀርባው አለ የሚለውን ነው የምንፈትሸው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩ። እንደተለመደው በከበረው ስጦታችሁ በላይክ በኮሜንት በሼር እስከመጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። መካ መዲና እና እስልምና እምነት የሁለት ዓለም ቅዱስ ስፍራዎች ናቸው ተብለው በአማኞቹ ይታመናል። መካ የካባ መገኛ ሲሆን ሙስሊሞች ሁሉ በዕለት ተዕለት ጸሎታቸው የሚያዘወትሩ ቂብላ ነው። መዲና ደግሞ የመሐመድ መስጊድ የሚገኝበትና የነብዩ መቃብር ስፍራ ነው ማለት ነውና ይሄ መካ መዲና እልቂትና ሀዘን ተደጋጋሚ የሆኑ አደጋዎች ይከሰታሉ በዚህ ቦታ ላይ። በመካና መዲና የሚከሰቱ አደጋዎች በተለይ ደግሞ በሐጅ ወቅት ነው። ምክንያቱም ከዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች በአንድ ጊዜ ስለሚያስተናግዱ ብዙ ጊዜ በታሪክ ውስጥ የሀዘን ጥለው ያለፉ ጊዜዎች ይበዛሉ። ግርግርና አንዳንድ ሰዎች ደግሞ በተለይ በመረጋገጥ ህይወታቸው ያልፋል ማለት ነው። ትልቁና አሰቃቂው አደጋ የሚፈጠረው በሐጅ ወቅት በሚደረገው የዲያብሎስን እንወግራለን ብለው የሚሉት ስርዓት ላይ ነው። በድንጋይ መወርወሪያ አካባቢ የሰዎች ቁጥር ከልክ በላይ ሲበዛ ግርግር ተፈጥሮ በሚሊዮን የሚቆጠሩ ሀጃጆች ይረጋግጣሉ ማለት ነው። የሳውዲ መንግስትም ይህን ችግር ለመቀነስ በአካባቢው ላይ ታላላቅ የተባሉ ለውጦችና የማስተካከያ ስራዎችን ቢሰራም የሰው ብዛት አደጋው ሙሉ በሙሉ ማስቀረት አልቻለም ማለት ነው። የእሳትና የሆቴል አደጋዎች ከቅርብ ዓመታት በፊት በነበሩ ጊዜያት በእሳትና በሆቴል መደርመስ ምክንያት የደረሱ በርካታ አደጋዎችም ነበሩ። የክሬን አደጋም አለ። በ2015 ዓ.ም በከፍተኛ ነፋስ ምክንያት አንድ ትልቅ የግንባታ ክሬን በመስጂደል ሐራም ግቢ ወድቆ በርካታ ሰዎችን ገድሎ ነበረ። የፖለቲካ ውጥረቶችና ግጭቶችም አሉ በታሪክ ውስጥ። በተለይ ደግሞ በ1980ዎቹ የኢራን ሀጃጆች በሳውዲ መንግስት ላይ ተቃውሞ ሲያደርጉ ግጭቶች ተፈጥረው ብዙ ሰዎች ሞተዋል። እነዚህ ክስተቶች የመካ መዲና የጉዞ ታሪክ አካል ቢሆኑም በአብዛኛው የሰዎች ብዛት መጨመርና ድንገተኛ አደጋዎች እንጂ ዓላማ ያለው ግድያ አይደለም የተደረገው። ግን ሁልጊዜም ቢሆን በዚህ ጉብኝት ወቅት ሰዎች ይሞታሉ። የሳውዲ መንግስትም ለደህንነት ከፍተኛ ጥረትን ያደርጋል። ነገር ግን የሚሊዮኖች እንቅስቃሴ ስለሆነ እጅግ በጣም ውስብስብ ነው ማለት ነው። ሀጅ እንግዲህ የእስልምና አምስቱ መሰረቶች አርካን አልኢስላም የመጨረሻው ታላቁ ምሰሶ ነው ብለው ያምናሉ። የአንደኛው የእምነት ግዴታ ሀጅ ማድረግ ነው ይባላልና እነዚህ ሙስሊሞች ሁሉ በህይወት ዘመናቸው ቢያንስ አንድ ጊዜ መፈጸም ያለባቸው ሃይማኖታዊ ግዴታቸው ነው። ሁለተኛው ታሪካዊ ስርወ መሰረት ነው። የሀጅ ስርዓቶች ከረጅም ጊዜ ታሪክ ጋር የተያያዙ ናቸው። በተለይ ከአብርሃም ወይ ደግሞ እነሱ እንደሚሉት ኢብራሂም ከባለቤታቸው ሀጀርና ከልጃቸው እስማኤል ታሪክ ጋር የተገናኘ ነው። እንግዲህ ሰኢ በነሱ ማለት ነው። ሀጀር ለልጇ እስማኤል ውሃ ፍለጋ በሰፋና በመርዋ ተራሮች መካከል የሮጠችበት መታሰቢያ ነው። ከዛም የዘምዘም ውሃ ምንጭ ፈለቀ ይላል የነሱ ታሪክ። ከአባህም በአብርሃምና በልጁ እስማኤል የተገነባ የአላህ ቤት ነው ተብሎ ይታመናል ማለት ነው። በምእመናኑ አረፋት ነው አንዱ ነብዩ መሐመድ የመጨረሻውን ስብከታቸውን ያደረጉበትና ምእመናን ለአላህ ምህረት የሚለምኑበት ወሳኝ ስፍራ ነው። ዓላማው እንግዲህ ሀጂ ከኃጢአት መጽዳት፣ መንጻት፣ በእምነት ወንድማማችነት አንድነት ማሳያና ሁሉንም ያለ ሙስሊሞች እኩልነት የሚያንጸባርቅ ታላቅ መንፈሳዊ ጉዞ ስለሆነ በመላው ዓለም ያሉ ሙስሊሞች አቅማቸው የፈቀደ ወደዚህ ቦታ ይሄዳሉ ማለት ነው። ስለ ልዑሉ ስናነሳ በወቅቱ በአሜሪካ ስለመሆናቸው ያደጋው ጊዜ የተፈጠረው አንዳንዶች ከሴራ ጋር ያገናኙት ነው። ስለ መካ መዲና እልቂትና ሀዘን የሰጡት መረጃ የትኛውም የተለየ አደጋን እንደሚጠቅስ ግልጽ አይደለም እነሱ ማለት ነው። ይሁንና እንደ ሳውዲ አረቢያ ከፍተኛ ባለስልጣናት የሆኑት አልጋ ወራሽ ልዑል መሐመድ ቢን ሰልማን ልዑሉ በወቅቱ አሜሪካ ስለመሆናቸውና ስለ አደጋው ጊዜ እንነጋገራለን ማለት ነው። ወደ ልዑሉ ጉዞ ከመሄዳችን በፊት በቅድሚያ ምንድነው የደረሰው የሚለውን ነው የምንመለከተው። ልብ የሚሰብረው ዜና ዓለምን በአንድነት ያስለቀሰ ነው። የኡምራን ተጓዦች አሳዛኝ የሆነ ክስተት ነው የገጠማቸው። እንግዲህ በትላንትናው ዕለት በሳውዲ አረቢያ በተከሰተው አደጋ ከ42 በላይ የኡምራ ተጓዦች ህይወታቸውን አጥተዋል። ከነዚህ ውስጥ ታዲያ በጣም ጉዳዩን አሳዛኝ የሚያደርገው 3 ትውልድ ማለት በሚቻልበት ሁኔታ የአንድ ቤተሰብ አባላት የሆኑ 18
ሰዎች በአንድ ቅስፈት መሞታቸው መላው ዓለምን አስደንግጧል። በዚህ አሰቃቂ አደጋ የ3 ትውልድ አባላት ናቸው ያለቁት። አባት፣ እናት፣ ወንድም፣ እህት፣ ልጅና የልጅ ልጅ አብረው ላይ መለሱ ሄደዋል። ይህን ያህል ቁጥር ያለው ቤተሰብ በሙሉ መጥፋቱ የሰዎችን ልብ በከፍተኛ ሁኔታ በሀዘን አኮማትሯል። ለመጨረሻ ጊዜ የተነሱትም ፎቶ በዓለም ዙሪያ በሚሊዮኖች ተቀባብለውታል ማለት ነው። ወደ ልዑሉ ጉዞ ደግሞ እንሄዳለን። አንዳንድ ነገሮችንም ለመዳሰስ እንሞክራለን። ግን የክስተቱ አይነት ምንድነው የሆነው? የመንገድ አደጋ ነው፣ የእሳት አደጋ ነው የተከሰተው ነው የሚለው መረጃው። የተከሰተበት ቀንም አሁን ባለንበት ህዳር ነው ማለት ነው። ስለዚህ ከእኩለ ሌሊት በኋላ ወደ ማለዳ የተጠጋ ሰዓት ነው ይሄ ነገር የተከሰተው። ስፍራው መካ መዲና ነው። መካ መዲናን በሚያገናኘው መንገድ ላይ ከመዲና 25 ኪሎ ሜትር ርቀት ላይ እንደሆነ ነው እየተነገረ ያለው። ተጎጂዎች ከአደጋው በአጠቃላይ ከ45 በላይ የኡምራን ሀጃጆች ህይወታቸውን ያጡ ሲሆን አብዛኛው የህንድ ዜጎች ከሃይድራባድ ነበሩ ማለት ነው። የ18 ቤተሰብ አሳዛኝ ታሪክም በዚህ አደጋ ውስጥ እጅግ አሳዛኝ ልብ የሚሰብር ጉዳይ ነው። ከአንድ ቤተሰብ መሆናቸው ማለት ነው። ይህም 3 ትውልድ ሲሉ ገልጸውታል። በርካታ ሚዲያዎች የተቀባበሉት ነው። በአንድ ጊዜ መጥፋታቸው በጣም ልብ ሰብሯል። ቤተሰቡ የሼክ ነስሩዲን ቤተሰብ ከሃይድራባድ ራምና ጋር ነው። የሞቱት አባላት የ70 ዓመት ነስሩዲን ሼክ እና ባለቤታቸው፣ ልጆቻቸው፣ 3 ሴት ልጆቻቸው፣ ምራትና 9 ልጆቻቸው፣ የልጅ ልጅ ልጆቻቸው ከ12 ዓመት በታች የሆኑ ህፃናቶችም ይገኙበታል። የጉዞ ዓላማ እንግዲህ እንደሚታወቀው ቤተሰቡ በሙሉ በአንድ ላይ ሆነው ኡምራህ ለመፈጸም ከሃይድራባድ ወደ ሳውዲ አረቢያ ለ8 ቀናት ቆይታ ነበረ የሄዱት ማለት ነው። ክስተቱም ከኡምራህ ስርዓት በኋላ ወደ መዲና ሲጓዙ አውቶቡሳቸው ከነዳጅ ጫኝ ታንከር ጋር ተጋጭቶ በፍጥነት ነው በእሳት የተያያዘው። አብዛኞቹ ተሳፋሪዎች በእንቅልፍ ላይ ስለነበሩ ለማምለጥ ጊዜ አላገኙም። አካላቸውም በከፍተኛ ሁኔታ በመቃጠሉ ማንነታቸውን ለመለየት እንኳን የዲኤንኤ ምርመራ እንደሚያስፈልግ ነበር የተነገረው። ይህም ማለት ከፍተኛ ጉዳት እንደሆነ ያሳያል ማለት ነው። በዚህ አደጋ ዙሪያ የተነሱ አሳዛኝና የፖለቲካዊ ውጥረቶችን የሚያመለክቱ ሚስጥራዊ ጥቁር ነጥቦች የሚጥሉ ሆነው ተገኝተዋል። እንደ ሚስጥር የተነሳው አንደኛው የብቸኝነት መትረፍና የሀዘን ጥልቀት ነው። አንድ ብቻ የተረፈ ከጠፋው ቤተሰብ ቅርንጫፍ ውስጥ በህይወት የተረፈ አንድ ሰው ብቻ ነበረ። የናስረዲን ልጅ ሲራጅ ሼክ የተባለው እሱ የተረፈው በአሜሪካ የሚኖር ስለነበረ ለጉዞ ከቤተሰቡ ጋር መሄድ ባለመቻሉ ነው። ይህ አጋጣሚ ለቤተሰቡ ብቸኛው ሰብሳቢ እንዲሆን አስገድዶታል። ብቸኛው ሀዘንተኛ ማለት አንችልም፣ ምክንያቱም መላው ዓለም ነው በዚህ ሀዘን እየተካፈለ ያለው ማለት ነው። እንግዲህ የአምላክ ፈቃድ ነው ወይስ እድል ነው እያሉ ነው በርካቶቹ። ሌላኛው የቤተሰቡ አባል የሆነው ሹአይብ የተባለ ግለሰብ ከጠፋው ቤተሰብ ጋር የተያያዘም አይደለም። በመስኮት በመዝለል በህይወት ቢተርፍም የደረሰበት የአካልና የስነ ልቦና ጉዳት ቀላል አይደለም። ይህ አደጋ የሰው ዕጣ ፈንታ የሀጂ ጉዞን አደጋ በጥልቀት እንድንጠይቅ ያደርገናል ማለት ነው። ሌላው እንደ ሚስጥር እየተነሳ ያለው የጉዞ ኩባንያዎችና የደህንነት ጥያቄ ነው። የመጀመሪያው ምክንያት የሳውዲ ባለስልጣናት የአደጋው መንስኤ ከፍተኛ ፍጥነት ወይ ደግሞ የአሽከርካሪ ስህተት ሊሆን እንደሚችል በመጥቀስ ምርመራ ጀምረዋል። ሌላኛው ጥያቄ የህንድ ባለስልጣናትና የቤተሰብ አባላት ከጉዞ ኩባንያው ደህንነቱ ያልተጠበቀ አውቶቡስ ወይ አሽከርካሪ ተጠቅሞ እንደሆነ ወይ ደግሞ አውቶቡሱ ለአደጋ ያልተዘጋጀ እንደነበረ፣ ለምሳሌ የእሳት ማጥፊያ ያልነበረውም የሚሉ ጥያቄዎች ተነስተዋል። እዚህም ጥልቅ ምርመራ ተጠይቋል። ይሄ ሁኔታ በሳውዲ ውስጥ የሚሰሩ አንዳንድ የጉዞ ኩባንያዎች የሀጃጆችን ደህንነት ችላ ማለታቸውን ያሳያል የሚል ከፍተኛ ትችትን አስነስቶባቸዋል። ሚስጥር ቁጥር 3 ተብሎ ደግሞ የተነሳው ልዑሉ በአሜሪካ መገኘቱና የፖለቲካው ቅሬታ ነው እና አልጋ ወራሽ ልዑል መሐመድ ቢን ሰልማን በአደጋው ጊዜ በአሜሪካ በዲፕሎማሲያዊ ጉብኝት ላይ ነበሩ ወይ ደግሞ ከፍተኛ ጉብኝቶችን እያጠናቀቁ ነበረ ማለት ነው። አሁንም ከሰዓታት በፊት ከዶናልድ ትራምፕ ጋር ለስብሰባ ተቀምጠው በጣም በርካታ ሚዲያዎች በፊት ገጻቸው ላይ አውጥተዋቸዋል። የፖለቲካውን ክብደት ስንመለከት ልዑሉ ለዓለም አቀፍ ትብብር ቅድሚያ በመስጠት በሀገር ውስጥ በቅዱስ ስፍራው መንገድ ላይ ከፍተኛ ሀዘን ሲፈጠር ከሀገራቸው ርቀው መቆየታቸው በሳውዲ ተቺዎች ዘንድ የሰዎችን ደህንነት ከኢኮኖሚና ከውጭ ግንኙነት ማስቀደም የሚል ትችት በከፍተኛ ሁኔታ ተቀስቅሶባቸዋል። ልዑሉ በአሜሪካ ሆነው ቢሆንም ወዲያውኑ የሳውዲ አምባሳደርና ቆንስላዎች በአደጋው ቦታ ተገኝተው የአደጋውን አስተዳደር ድጋፍ እንዲሰጡ ማዘዛቸው፣ እንዲሁም ደግሞ የህንድ መንግስት ጋር በመተባበር የሟቾችን ስርዓተ ቀብር ከሳውዲ ውስጥ እንዲፈጸም መወሰናቸው የንጉሳውያኑ ቤተሰብ የኃላፊነት ስሜት እንዳላቸው ለማሳየት የተደረገም ጥረት ነበረ። ይህ አደጋ የሀጂና ኡምራ የጉዞ ደህንነት ጉዳይ ላይ የዓለምን ትኩረት በድጋሚ የሳበ እጅግ በጣም አሳዛኝና ዘግናኝ ክስተት ነው። ስለዚህ ይሄ አሳዛኝ ክስተት እንግዲህ በሳውዲ አመራር ላይ ወይ ደግሞ በህንድ ማህበረሰብ ላይ ስላስከተለው መዘዝ ከፍተኛ የሆኑ እንዲሁም ከፖለቲካ ጋር የተያያዙ አንዳንድ ማብራሪያዎችም እየወጡ ነው ማለት ነው። ያው ከጉዞ ካምፓኒዎች ጋር በተያያዘ በጣም ትችት እየቀረበባት ነው ሳውዲ አረቢያ ማለት ነው። እንግዲህ
እንግዲህ ልዑሉም በአሜሪካ ጉብኝት መሃል ስለማዘናቸው ተናግረዋል። የአልጋ ወራሽ ልዑል መሐመድ ቢን ሰልማን ኤምቢኤስ በአሁኑ ጊዜ በአሜሪካ ከፍተኛ የዲፕሎማሲያዊ ጉብኝት ላይ መሆናቸውን የሰዓታት ዘገባዎች ራሱ ያረጋግጣሉ። ልዑሉ በአሜሪካ መገኘታቸው በቅዱስ ስፍራው አደጋ መከሰቱ የሚያስከትሉት አንዳንድ አሳሳቢ የፖለቲካዊና ሃይማኖታዊ ውጥረቶች ተከስተዋል። አንደኛው የዲፕሎማሲና የሃይማኖት አጣብቂኝ ያልኳቸው የንጉሳዊ ቦታ ልዑሉ በአሜሪካ ከፕሬዚዳንት ዶናልድ ትራምፕ የሁለትዮሽ ግንኙነት የዲፕሎማሲና የሃይማኖት አጣብቂኝ ያልኳቸው የንጉሳዊውን ቦታ ስናይ ልዑሉ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር ስለ ሁለትዮሽ ግንኙነት፣ ስለ ዘይት ምርትና የጦር መሳሪያ ስምምነቶች ለመደራደር በኒውዮርክ ነበረ የሚገኙት ማለት ነው። የሚሊዮኖች መንፈሳዊ ደህንነት ጉዳይ አደጋ ላይ ወድቋል እና ለምንድን ነው ይሄ በዓሉ ከተከበረ በኋላ ያልሄዱት የሚሉ በርካታ የሆኑ ትችቶች እየተስተናገዱ ነው ያሉት ማለት ነው። ወደ ቤተሰቦቻችን የልዑል መሐመድ ቢን ሰልማን ዋና ዋና ጉዳዮች የዘይትና ኢኮኖሚ ትብብር ነው ለመጠየቅ ነው አንደኛው የሄዱበት ምክንያት። ሁለተኛው የደህንነትና የመከላከያ ስምምነቶች ናቸው። ሶስተኛው ከእስራኤል ጋር የግንኙነት መደበኛነት ነው ማለት ነው። የዘይትና ኢኮኖሚ ትብብር ማለት ዓላማው በዓለም አቀፍ ደረጃ የነዳጅ ዋጋ ማረጋጋትን ለመወያየትና ሳውዲ የአሜሪካን የነዳጅ ፍላጎት እንዴት ማሟላት እንደምችል ለመነጋገር ነው። የሳውዲ ራዕይ እንግዲህ በ2030 ቪዥን 2030 ለልዑሉ የሀገሪቱን ኢኮኖሚ ከዘይት ጥገኝነት ነፃ ለማድረግ የሚያስችል አዲስ የኢንቨስትመንት ስምምነቶችና የቴክኖሎጂ ሽግግርን ከአሜሪካ ኩባንያዎች ጋር ማጠናከር ዋናው የጉብኝቱ አጀንዳ ነው። በቀደም እንደነገርኳቸው ለሰራተኞች ለኛ ልጆች በተለይ ደግሞ አላደል ይሄ ከፋላ የሚባለውን ጨቋኝ ስርዓት የሰበሩት ለ2030 እቅዳቸው ለማድረግ ነው ብያችሁ ነበርና ያንን በተመለከተ ማለት ነው እንግዲህ ልዑሉ ወደ አሜሪካ የሚሄዱት 2030 ላይ ሌሎቹም እንደሚሉት 2030 አጀንዳ አለ። በነገራችን ላይ በሰፊው ይህንን መረጃ ደርሰናችሁ ነበር። በጣም ከፍተኛ የሆነ ለዓለም የሚጠቅም የሚመስል ግን በርካታ ውስጡ ደግሞ አደገኛ ነገሮች እንዳሉትም 2030 አጀንዳ ምን እንደሆነ ነግረናችሁ ነበርና ለዚህ አጀንዳ እያዘጋጇት ነው ማለት ነው ሳውዲ አረቢያ። ሁለተኛው የደህንነትና የመከላከያ ስምምነቶችን ለመነጋገር ነው። ሳውዲ አረቢያ ከአሜሪካ ጋር ያላትን የወታደራዊና የመከላከያ ትብብር ማጠናከር ማለት ነው። ትኩረቱም ከኢራን ጋር የሚመጡ ስጋቶችን ለመቋቋም የሚያስችሉ የጦር መሳሪያዎች ግዢና የአሜሪካ የደህንነት ዋስትና ማግኘት ዋነኞቹ የጉብኝቱ አብይ ጉዳዮች ናቸው ማለት ነው። ሶስተኛው ከእስራኤል ጋር የግንኙነት መደበኛነትን መፍጠር ነው። ዓላማው የሳውዲን ከእስራኤል ጋር ሊኖር የሚችለውን የዲፕሎማሲያዊ ግንኙነት መደበኛ የማድረግ ሂደት ላይ ከአሜሪካ አስተዳደር ጋር መወያየት። ይህ ጉዳይ በዋይት ሀውስ ትልቅ ትኩረትን ያገኘ ሆኗል ማለት ነው። ስለዚህ እንግዲህ ከዚህ የእሳቸውን አሜሪካ ጉብኝትና ከአውቶቡስ ጋር በነዳጅ ጫኝ ታንከር ጋር ተጋጭቶ በከፍተኛ ሁኔታ የመቃጠልና ከፍተኛ የህይወት መጥፋት አደጋ የደረሰው ከእሳቸው አሜሪካ እንግዲህ ምንም ባያገናኘውም በርካቶች ግን ለምን ከባሉ በኋላ አልሄዱም እያሉ ነው። እሳቸውም ቢኖሩ ይሄን አደጋ ያቆሙታል ብዬ እኔ በግሌ አላስብም። ዞሮ ግን ከፖለቲካ ጋር ተያይዞ እየተነሳ ነው ማለት ነው። አጠቃላይ ሟቾች እስካሁን ድረስ በደረሰ መረጃ ከ45 በላይ ሀጃጅ ህይወታቸውን እንዳጡ ነው የሚያመለክተው። እስከ 45 የተባለው እርግጠኛ የሆኑትን ነው፣ ግን ከዛ በላይም ሊሆኑ ይችላሉ፣ ቁጥሩ ሊያሻቅብ ይችላል እየተባለ ነው። ተጎጂዎች በአብዛኛው የጉዞ ተሳፋሪዎች የህንድ ዜጎች በተለይ ደግሞ ከሃይድራባድ የነበሩ ናቸው። ስለዚህ እነዚህ 18 ቤተሰብ በተለይ ደግሞ 3 ትውልድ በአንድ ቅስፈት በተመሳሳይ ሰዓት ማለቁ በጣም አሳዛኝ ነው። የአደጋው ሁኔታ በተለይ ደግሞ ግጭቱ ከደረሰ በኋላ አውቶቡሱ በእሳት ሲያዝ ተሳፋሪዎቹ አብዛኞቹ በእንቅልፍ ላይ ስለነበሩ ነው ለማምለጥ ያልቻሉት እየተባለ ነው። ስለዚህ የእሳት ቃጠሎ ጉዳትን በጣም ከፍተኛ በመሆኑ ነው የሟቾችን ማንነት በትክክል ለመለየት የዲኤንኤ ምርመራ እስኪጠየቅ ድረስ እጅግ አሳዛኝና ዘግናኝ ሆነው ማለት ነው። እንግዲህ ልዑሉ በጉብኝቱ ወቅት አደጋው መድረሱ የፖለቲካ ውጥረትን በከፍተኛ ሁኔታ ፈጥሯል። ከአሜሪካ ሆነውም ቢሆን ወዲያው የሳውዲን ዲፕሎማቶችና የአደጋ ጊዜ አስተዳደር ቡድን በአካባቢው እንዲገኙ ትዕዛዝ ቢሰጡም ለአደጋው ምላሽ ቢሰጡም ግን አሁንም ከትችት አላመለጡም። ይሁን እንጂ በአስፈላጊው የዲፕሎማሲያዊ ስራ ምክንያት ጉብኝቱ ሙሉ በሙሉ አቋርጠው አለመመለሳቸውም በዓለም አቀፍ ደረጃ ትችትን አስነስቶባቸዋል። ስለዚህ አሳዛኝ የመንገድ አደጋ የሳውዲ መንግስት የመንገድ ደህንነትን ለማሻሻል ስለሚወስዳቸው እርምጃዎችም በከፍተኛ ሁኔታ ትችት እየገጠመ ነው ማለት ነው። ምክንያቱም የሳውዲ ሁልጊዜም ቢሆን ሀጂ ኡምራን ተጓዦች አደጋ ይደርስባቸዋል። በተለይ ደግሞ መንገደኞች የሰው ሀገር ሰዎች ናቸው እዛ ጋር ህይወታቸው የሚያልፈው ማለት ነው። ስለዚህ ሳውዲ በበቂ ሁኔታ አልሰራችም እየተባለ የተተቸች ነው ማለት ነው። ከሳውዲ ጋር ሳውዲ ስትነሳ ያው ልዑሉ አልጋ ወራሽ ይነሳል። ስለዚህ በከፍተኛ ሁኔታ የፖለቲካ ውጥረት ውስጥ ገብተዋል ማለት ነው። ወደ ቤተሰቦቻችን እንግዲህ ለሞቱትም ነፍስ ይማርልን፣ ላዘኑትም መጽናናትን እግዚአብሔር ይስጥልን ለማለት እንወዳለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ተቆዩልን።